ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ሰላም ለእናንተ ይሁን። መልካም እረፍተ ሰንበት ይሁንላችሁ። ክቡራንና ክቡራት አድማጮቼ እነሆ እንደተለመደው መረጃዎችን አጠናቅሬ ይዤላችሁ ቀርብ ያለው ከመረጃዎቹ ጋር ደጋረገ መላሹ ነኝ። እጅግ የምወዳችሁና የማከብራችሁ የቻናሌ ቤተሰቦች ለምታደርጉልኝ ድጋፍ በጣም አድርጌ አመሰግናለሁ። በእውነት ለመናገር እጅግ ደስ የሚል ተአምር እያሳያችሁኝ ነውና በተለይ ሰብስክራይብ በማድረግ ለምታሳዩት ጥረት በጣም ነው ማመሰግነው። እውነት ለመናገር ቻናላችን በፍጥነት እያደገ ነው። በዚሁ ከቀጠልን በጣም ትልቅ ግዙፍ የሆነ ቻናል መገንባት እንችላለን ማለት ነው። እንግዲህ በድጋሚ በመምጣቴ በጣም ደስ ብሎኛል። እጅግ አድርጌ አመሰግናለሁ። እግዚአብሔር ክብር ይስጥልን። በጣም ነው ማመሰግነው ሁላችሁን ወዳጆችን በመላው ዓለም ያላችሁ በተለይ ተመልሼ እንድመጣና የተለያዩ መረጃዎችን እንዳቀብል ጥሪ ስታደርጉ የነበራችሁ እህትና ወንድሞቼ በየዋትስአፕ ግሩፖች በየፌስቡክ ሼር በማድረግ ቻናሌ ሰብስክራይብ እንዲደረግ ላደረጋችሁ ጥረት በጣም አድርጌ ነው ማመሰግነው። እውነት ለመናገር ቃላት ያጥረኛልና የተከበራችሁ ወንድሞቼ እህቶቼ ቤተሰቦች በአጠቃላይ ማለት ነው ክብርና ሞገስ እግዚአብሔር ይስጥልኝ። በጣም ነው ማመሰግነው። ስለዚህ መረጃዎችን ዛሬ ወደ እናንተ አደርሳለሁ። ለወደፊቱ በደንብ ተጠናክሬ መረጃዎችን በፍጥነት ቶሎ ወደ እናንተ ለማድረስ ቃል ገባለሁኝ። እነሆ ዛሬ ያሉኝ መረጃዎች አሜሪካ እግረኛ ወታደሮቿን ወደ መካከለኛው ምስራቅ ወደ ኢራን ለማዝመት ዝግጅት እያደረገች መሆኗ ተሰምቷልኝ። ኢራን ወደ ዲያጎ ጋርሲያ ወደ ተባለው የአሜሪካና የእንግሊዝ ቤዝ 2 ሚሳኤሎችን ተኩሳለች። በጣም በሚገርም ሁኔታ ይሄ የሚሊታሪ ቦታ በጣም ርቀት ያለውና እስካሁን ድረስ የኢራን ሚሳኤል እንደዚህ አይነት ርቀት ሂዶ አቅም ይሄንም በተመለከተ መረጃዎችን አደርሳለሁ። እንዲሁም የአሜሪካ ፔንታጎን የመከላከያ ዲፌንሳቸው መስሪያ ቤት ነው 200 ሚሊዮን አይደለም 200 ቢሊዮን ዶላር እንዲጸድቅለት ጥያቄ አቀርቧል። ይሄም እየተጤነ መሆኑ ተነግሯል። ሩሲያ አሜሪካ ለዩክሬን የምትሰጠውን ድጋፍ የምታቆም ከሆነ እኔም ለኢራን የምሰጠውን የኢንተለጀንስ መረጃ አቋርጣለሁ ስትል አሁን ባወጣችው ዜና አስታውቃለች። ይሄንን በተመለከተ ማድረሳችሁ መረጃ ይኖራል። በተጨማሪም የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እስራኤል ዛሬ ሶሪያን፣ ሊባኖስንና ኢራንን ባየር እየቀጠቀጠች ትገኛለች። በርካታ ጉዳቶች እንደደረሱ ነው የተነገረው። ኢራንም የክላስተር ቦምብ ያዘለ ሚሳኤሎችን ወደ እስራኤል ማስወንጨፏን ቀጥላለች። ነገር ግን ሚሳኤሎቹ በጣም እያነሱና ከቀን ወደ ቀን ወደ እስራኤል የምትተኩሳቸው ሚሳኤሎች እያነሱ ነው የመጡት። በርካታ ድብደባዎች በኢራን ላይ ደርሰዋል። የአሜሪካ መከላከያ ሰራዊት ከፍተኛ የሆነ ጥቃት ማድረሱን አስታውቋል። በተጨማሪም የተከበራችሁና የተወደዳችሁ የቻናሌ ተከታታዮች በኢራን ላይ ተጥሎ የነበረው የነዳጅ ዘይት ማዕቀብ ለ30 ቀን መነሳቱን አሜሪካ አስታውቃለች። አሜሪካ በኢራን ላይ ያለውን ማዕቀብ ያነሳችበት ምክንያት ምን ሊሆን ይችላል? እስከ ዝግጅቴ ፍጻሜ ድረስ አብራችሁኝ ከቆያችሁ መረጃዎችን በአጠቃላይ ወደ እናንተ የማደርስ ነው የሚሆነው። አሁን ወደ መጀመሪያው መረጃ አልፋለሁ። የመጀመሪያው መረጃ የአሜሪካ መንግስት በርካታ ወታደሮችን ወደ መካከለኛው ምስራቅ ማጓጓዙን አሁንም ቀጥሏል። በብዙ ሺዎች የሚቆጠሩ ወታደሮች ኦልሬዲ በቦታው ይገኛሉ። ከ50 ሺህ በላይ ቁጥራቸው ከ50 ሺህ በላይ የሆኑ የአሜሪካ ወታደሮች በመካከለኛው ምስራቅ በሚገኙ ሳውዲ አረቢያ፣ በዩናይትድ አረብ ኤምሬት ወይም ደግሞ የተባበሩት አረብ ኤምሬቶች እንዲሁም ደግሞ በካታር ወዘተ በመሳሰሉት የአረብ ሀገሮች ሰፍረው ይገኛሉ። ከዚህም በተጨማሪ አሜሪካ ባለፈው ጊዜ 31ኛውን ኤክስፔዲሽነሪ ጦር ወደ መካከለኛው ምስራቅ እንደላከች አውርተን ነበረ። አሁንም በጣም በበርካታ ሺዎች የሚቆጠሩ ወታደሮች ወደ አካባቢው እንዲያቀኑ እየተባለ ነው ያለ። ይሄ ዲፕሎይመንት ወይም ደግሞ ወታደሮቹን የማጓጓዝ ድርጊት በኢራን ላይ ወታደራዊ እርምጃ ለመውሰድና እንዲሁም ኢራን ከዚህ በፊት ስታብላላው የነበረውን የዩራኒየም ንጥረ ነገር 450 ኪሎ ግራም ይሆናልኝ እሱ በተራራ ስር
ተደብቆ ነው የሚገኘው። ይሄንን በኃይል በወታደራዊ ኃይል ለማምጣት አሜሪካ ወታደሮቿን ወደ ቦታው ማዝመትና ቦታውን መቆጣጠር አስፈላጊ ነው ተብሎ ስለታሰበ ነው እንግዲህ አሜሪካ ወታደሮቿን ወደ መካከለኛው ምስራቅ እያጓጓዘች የምትገኘው ማለት ነው። በተጨማሪም የተከበራችሁና የተወደዳችሁ የቻናሌ ተከታታዮች የአሜሪካው ፕሬዝዳንት ተጠይቀው ወታደሮቻችሁን ወደ መካከለኛው ምስራቅ በማዝመት በተለይ በፋርስ ባህረ ሰላጤ አካባቢ ወደ ኢራን እግረኛ ለማስገባት ወስነዋል ሲባሉ የሰጡት ምላሽ አላቅም አልወሰንኩም በወስንም ደግሞ ለጋዜጠኛ ልናገር አልችልም ሲሉ አወዛጋቢ የሆነ ምላሽ ሰጥተዋልኝ። ስለዚህ አሜሪካ እግረኛ ወታደሮቿን ወደ ቦታው ማዝመቷ የግድ ነው እየተባለ ነው። ይሄ ደግሞ በርካታ ጠቀሜታ ይኖረዋል። አንደኛ መንግስትን ለመገልበጥ በቀላል መንገድ ያስችላታል። በሁለተኛ ደረጃ ደግሞ እንዳልኩት የኢራንን በዋሻዎች የተደበቁ የተለያዩ የጦር መሳሪያዎችና የጦር መሳሪያ ማምረቻዎችን መካዝኖችን እንዲሁም ደግሞ ሚሳኤሎችና ማስወንጨፊያዎቻቸውን እያደኑ ለማውደምና ወይም ደግሞ ለመሰብሰብ ያገለግላል። በተጨማሪም የኒኩለር ጣቢያዎቿን ለማፈራረስና ብሎም ደግሞ እስካሁን ድረስ ሲብላላ የነበረውን የዩራኒየም ንጥረ ነገር ለመሰብሰብ የሚያግዛት እግረኛ ወታደር ወደ ቦታው ከተላከ ነው ተብሏል። እንግዲህ በዚህ ጉዳይ ላይ ሰፋ ያለ መረጃ ነገ ይዤላችሁ እመጣለሁኝ። ወደ ሁለተኛው መረጃ ሳልፍ ኢራን በህንድ ውቅያኖስ በማዕከላዊ ህንድ ውቅያኖስ ከኢራን 4000 ኪሎ ሜትር ወይም ደግሞ 2500 ማይልስ ርቆ ወደሚገኘው የእንግሊዝና የአሜሪካ ወታደራዊ ጣቢያ ወደ ሆነው በተለይ አውሮፕላን ጣቢያ ነው በርካታ የአሜሪካ ቦምብ ጣይ አውሮፕላኖች በተለይ ርቀት የሚሄዱት እንደ B2 እና B52 የተባሉ ቦምበሮች ወይም ደግሞ ቦምብ ጣይ አውሮፕላኖች ስቴሽን ያደረጉበት ቦታ ነው። እንግዲህ በዚህ ቦታ ላይ ነው ዛሬ ኢራን 2 ሚሳኤሎችን መተኮሷንና ሚሳኤሎቹ ግን አላማቸውን እንዳልመቱ አንደኛው ሚድ ፍላይት ላይ እንዳለ እንደጋየና ሁለተኛውን ደግሞ የአሜሪካ ባህር ኃይል ኢንተርሴፕት እንዳደረገው ነው የተነገረው። በተጨማሪም የተከበራችሁና የተወደዳችሁ የቻናሌ ተከታታዮች የአሜሪካ መንግስት $200 ቢሊዮን የበጀት ለዚህ ለጦርነቱ እንዲፈቀድለት ፔንታጎን የአሜሪካ የመከላከያ ሚኒስትር ጥያቄ አቀርቧል። የአሜሪካ የሚመለከታቸው ባለስልጣናት ኮንግረስን ጨምሮ ማለት ነው ጉዳዩን እያጤኑበትና እየተመካከሩበት እንደሆነ ነው የተነገረው። ይሄ ደግሞ ከፍተኛ የሆነ ጦርነት ለማድረግ የሚያስችል ገንዘብ ነው። እንዲሁ ዝም ብሎ ለሆነ ለተወሰነ ቀን ኦፕሬሽን የሚደረግ ገንዘብ ሳይሆን በአገራችን ብንወስደው እንግዲህ ኢትዮጵያ ከምታገኘው ገንዘብ በ5 እና በ10 ዓመት እንኳን አታገኘውም። በ10 ዓመት እንዲህ አይነት ገንዘብ ኢንካም የላትምና ይሄን ለጦርነት በጀት እንዲውል ተጠይቋለኝ። እንግዲህ ይጽደቅ አይጽደቅ እስካሁን ድረስ የታወቀ ነገር የለም። ሌላው ያለኝ ትኩስ መረጃ ሩሲያ ከዚህ በፊት ለኢራን ወታደራዊ ስለላ ያደረገች በሳተላይቷ በኩል መረጃዎችን ታቀብላለች የሚል ክስ ሲመጣ ቆይቶ ነበረ። ይሄ መረጃ ዛሬ ይፋ ሆኗል። ሩሲያ እንዳለችው ከሆነ አሜሪካ ለዩክሬን የምትሰጠውን ሁለንተናዊ ድጋፍ ካቋረጠች እኔም ለኢራን ማድረገውን የኢንቴል ሼሪንግ ድርጊት አቆማለሁ ስትል ነው ሩሲያ ዛሬ ማምሻውን ያስታወቀችው። በጣም የሚገርም ሁኔታ ነው። እንግዲህ ሁለቱም ሀገሮች ይሄን ድብቅ አድርገው አላቆዩትም ማለት ነው። ሁለቱም አሜሪካም በግልጽ ነው ዩክሬንን የምትደግፈው፣ ሩሲያም ኢራንን በግልጽ እንደምትደግፍ አሁን እያስታወቀች ትገኛለች። በተጨማሪም የተከበራችሁና የተወደዳችሁ የቻናል ተከታታዮች የእስራኤል መከላከያ ሰራዊት እንደሚታወቀው በጣም በብዙ አካባቢዎች እየተዋጋ ነው። ከኢራን ጋር፣ ከሁቲዎች ጋር፣ ከሶሪያ ጋር፣ በዌስት ባንክ፣ በጋዛ እንዲሁም በሊባኖስ በርካታ ውጊያዎችን እያደረገ ይገኛል። በአሁኑ ሰዓት የእስራኤል መከላከያ ሰራዊት በሶሪያ ላይ ጥቃት ፈጽሟል። ትናንት ነው ጥቃቱ የተፈጸመበት ዋነኛው ምክንያት ደግሞ ድሩዝ የሚባሉ ማህበረሰቦች አሉ። የሶሪያ የአሁኑ መንግስት አይወዳቸውም እና እስራኤል ደግሞ ከነዚህ ድሩዝ ከሚባሉ ዜጎች ጋር ይሁዲዎች አይደሉም፣ እስራኤላውያን አይደሉም፣ የሶሪያ ዜጎች ናቸው። ነገር ግን እነሱን አት ኤኒ ኮስት በምንም ጦርነት ሀገሪቱ መሄድ ካለባትም ትሄዳለች በሚል ዲፌንድ ሲያደርጉ ቆይተዋል። አሁንም የሶሪያ መንግስት መሳሪያዎችን አከማችቶ ነበረ በድንበር አካባቢ። እሱን ትናንት እስራኤል አውድመዋለች። ያ መሳሪያ ደግሞ ሊጠቀም የነበረው የሶሪያ መንግስት
በእነዚህ ድሩዚ በተባሉ ማህበረሰብ ላይ ነው። በተጨማሪም እስራኤል ሊባኖስንና ቴሄራንንም በከባድ ሁኔታ ስደበድብ ነው ያደረችው። የኢራን ከተሞች በከፍተኛ ሁኔታ ሲታወቁና በፍንዳታ ሲናወጡ አድረዋል። ኢራን የእሳት በል እየወረደባት ነው የሚገኘው። መሰረተ ልማቶቿ ሁሉ ፈራርሰዋል። ኢራን እንደ ሀገር አትቀጥልም ብያቸዋለሁ ባለፈውም። ከዚህ በኋላ ጦርነቱ ቢያቆምና ድርድር ቢደረግም ከዚህ በኋላ ምንም መፍትሄ የለውም። አገሪቱ ኦልሬዲ ፈራርሳለች። ሌላው ያለኝ መረጃ ምንድነው? የአሜሪካ መንግስት በኢራን ላይ ተጥሎ የነበረውን የነዳጅ ማዕቀብ ለ30 ቀናት በማንሳት ኢራን በአሁኑ ሰዓት ያላትን የ30 ቀን ጊዜ ተጠቅማ ነዳጇን እንድትሸጥ ተደርጓል ነው የተባለው። ይሄ ደግሞ በጣም የሚያስገርም ሁኔታ ነው። በጦርነት መካከል እያሉ ነው እንግዲህ አሜሪካና ኢራን ጦርነት ላይ እያሉ ነው የአሜሪካ መንግስት የፈቀደው። ይሄንም ያደረገበት ዋነኛው ምክንያት ምንድነው? በዚህ ወቅት የተከበራችሁና የተወደዳችሁ የቻናል ተከታታዮች የነዳጅ እጥረት አጋጥሟል። ያንን ገበያውን ለማረጋጋት ሲሉ እንዳደረጉት ነው እየተነገረ ያለ። በተረፈ የምወዳችሁና ማከብራችሁ ቤተሰቦች ልክ እንደ ወትሮ ሁሉ እጅግ አድርጌ አመሰግናለሁ። እግዚአብሔር ክብርና ሞገስ ይስጥልኝ ብያለሁ። አመሰግናለሁ።